አርእስተ ዜና በሸገር ከተማ ውስጥ የሚገኙ መስጂዶች አደጋ ውስጥ መሆናቸውን የሸገር መጅሊስ ገለጸ። ታላቁ ኢትዮ ኤድ ኤክስፖ በሚሊኒየም አዳራሽ ሊካሄድ ነው። ኢትዮጵያ፣ ሱዳንና ቱርክ ኤርትራውያን በኃይል አባረዋል በሚል ክስ ቀረበባቸው። የረመዳን ጾም የመጀመሪያው የጁምዓ ሰላት ምክንያት በማድረግ በአልአቅሳ መስጂድ ገደብ ተጣለ። በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ሶስተኛ ደረጃን መያዙ ተነገረ። ሐማስ በአሜሪካው ፕሬዝዳንት ለቀረበለት ማስጠንቀቂያ ምላሽ ሰጠ። በመስጂድ አልሐረም ተንቀሳቃሽ የፀጉር አስተካካይ ተጀመረ። በእንግሊዝ ንጉሳዊ ቤተ መንግስት በታሪክ ለመጀመሪያ ጊዜ ኢፍጣር ተደረገ። ንቅሳት ለካንሰር የማጋለጥ እድሉ በከፍተኛ ደረጃ እየጨመረ እንደሚገኝ ጥናት አመላከተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ይህ የነጃሺ ቲቪ የምሽት መረጃ ነው። ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በሸገር ከተማ ውስጥ የሚገኙ መስጂዶች አደጋ ውስጥ መሆናቸውን የሸገር መጅሊስ ገለጸ። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ኑ አብረን የሸገር መጅሊስን እናጠናክር በሚል ባዘጋጀው የኢፍጣር መርሃ ግብር ነው የሸገር ከተማ መስጂዶች አደጋ ውስጥ መሆናቸውን ይፋ ያደረገው። ዝግጅቱን የምክር ቤቱ ፕሬዝዳንት ዶክተር መሐመድ ሳሊህ የእንኳን ደህና መጣችሁ መልእክት አስተላልፈው በመቀጠል የመጅሊሱ የእስካሁን የሥራ አፈጻጸምና ተግዳሮት በዋና ጸሐፊው ኡስታዝ የህያ አባጀበል በዝርዝር ቀርቧል። ከመስጂድ ፈረሳ ጋር ተያይዞ የተቋቋመው ሸገር ከተማ መጅሊስ በርካታ ችግሮችና ከባድ ፈተና ውስጥ እንዳለፈ ገልጸው ተቋሙ ምንም አይነት የገቢ ምንጭ የሌለውና ከፍተኛ የፋይናንስ እጥረት እንዳለበት ጠቁመዋል። በከተማ ውስጥ የሚገኙ 366 መስጂዶችና 260 በላይ መድረሳዎችን በሚፈልገው መጠን ማገልገል አልተቻለም ያሉ ሲሆን አሁን ላይ ከመንግስት በኩል ቃል ከተገቡ ነጥቦች ውስጥ የመስጂድ ፈረሳ ብቻ የቆመ ቢሆንም አሁንም በሸገር ከተማ ውስጥ የሚገኙ በርካታ መስጂዶች አደጋ ውስጥ እንደሚገኙ ጠቁመዋል። ከመንግስት በኩል ሌሎች ቃል የተገቡ በፈረሱ መስጂዶች ምትክ ቦታ ትላልቅ መስጂዶች የሚገነቡበትና እስላማዊ ተቋማት የሚውሉበት ቦታዎች፣ የመስጂድና የመቃብር ቦታዎች ካርታ የመሳሰሉ ጥያቄዎች እስካሁን ተግባራዊ ያልተደረጉ መሆናቸውንም ገልጸዋል። በመሆኑም አመራሩ ላለፉት 2 ዓመታት ያለምንም ደሞዝና ክፍያ በርካታ ስራዎችን ለመስራት ቢሞክርም ምክር ቤቱ አዲስ የተቋቋመ ከመሆኑ የተነሳ ከፍተኛ የፋይናንስ እጥረት ስላለበት የሚያስፈልጉ ቋሚ ሰራተኞችን መቅጠር ባለመቻሉ በሚፈለገው መልኩ ውጤት አለማምጣቱን ገልጸዋል። ህዝበ ሙስሊሙም ተቋሙን በማጠናከር ረገድ የራሱን ድርሻ እንዲወጣ ጥሪ ቀርቧል። በፕሮግራሙ ላይ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት የአሊሞችና የመጅሊሶቹ ከፍተኛ አመራሮች ተገኝተዋል። ታላቁ ኢትዮ ኤድ ኤክስፖ በሚሊኒየም አዳራሽ ከመጋቢት 9 እስከ 21 2017 ከተለያዩ የኢድ ዋዜማ መሰናዶች ጋር ሊካሄድ መሆኑ ተገለጸ። የኢድ ኤክስፖ በስሪኢ ኢቨንትና በቢላሉል ሐበሽ የልማትና መረዳጃ ድር በጋራ በመተባበር መዘጋጀቱን በእለቱ ከተሰጠው መግለጫ ለማወቅ ተችሏል። በዚህ ኤክስፖና ባዛር ከ2000 በላይ አምራች ነጋዴዎች እንደሚሳተፉ አዘጋጆቹ የገለጹ ሲሆን ከ50,000 በላይ ጎብኚዎች ይገኛሉ ተብሎ እንደሚጠበቅ የባዛሩ አዘጋጆች ተናግረዋል። ኤክስፖና ባዛሩ በሚሊኒየም አዳራሽ በተለያዩ ዝግጅቶችና ድምቀት ባላቸው ፕሮግራሞች እንደሚዋብ አዘጋጆቹ አስታውቀዋል። በኤክስፖ የህፃናትና የአዋቂዎች አልባሳት፣ ተዛማጅ ዕቃዎች መገበያየት፣ ልዩ የማፍጠሪያ ምግብ አይነቶች መዘጋጀታቸውን ተናግረዋል። የተለያዩ የበጎ አድራጎት ድርጅቶች በቦታው በነፃ እንደሚሳተፉና ጎብኚዎችም ይህን መልካም አጋጣሚ ተጠቅመው ወላጅ ለሌላቸው ለአቅመ ደካሞች እገዛ ሊያደርጉ የሚችሉበት ምቹ ሁኔታ እንደተፈጠረም ከአዘጋጆቹ ለማወቅ ተችሏል። ወቅቱ የረመዳን ወር እንደመሆኑ ማህበረሰቡ በጋራ የማፍጠርና በበዓል ስጦታ የመለዋወጥ ባህሉን የሚያዳብርበት መልካም ስራዎችን ከመስራት አንጻር ደግሞ ቦታው ላይ ያሉ የበጎ አድራጎት ድርጅቶችን ለመርዳት እድሉን የሚፈጥር ነው ተብሏል። ለህብረተሰቡ አንድ ወጥ የሆነ የገበያ ቦታ በመፍጠርና ምርቶቻቸውንና አገልግሎታቸውን ለማሳየት እድል የሚያመቻችና በነጋዴዎች መካከል ያለውን ግንኙነት ለማጠናከርና አዳዲስ ጥምረቶችን ለመመስረት እድሉን የሚፈጥር ማህበራዊ ኢኮኖሚያዊ ጥቅሞች ያሉት ሰፊ መድረክ መሆኑ ተጠቅሷል።
አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የሰብአዊ ምክር ቤት የኢትዮጵያና ኤርትራውያን ስደተኞችን በኃይል ከሀገር የምታስወጣበትን ድርጊት እንዲያወግዝ ጠይቀዋል። ድርጅቱ በ58ኛው የምክር ቤቱ ጉባኤ ላይ በንባብ ባቀረበው መግለጫ ባለፉት 3 ወራት ብቻ 600 ኤርትራውያን ስደተኞች በአስገዳጅ ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን አመልክቷል። ባለፈው አንድ ዓመት አምነስቲ ኢንተርናሽናል በኢትዮጵያ የኤርትራ ስደተኞችን በዘፈቀደ ማሰርና ማፈናቀልን በተመለከተ ጥቆማዎችን ሲከታተልና ሪፖርቶችን ሲያዘጋጅ መቆየቱን ገልጿል። የቀድሞው ፕሬዝዳንት ሙላቱ ተሾመ በኤርትራ ጉዳይ የሰጡት ሐሳብ የመንግስት አቋም አለመሆኑን የውጭ ጉዳይ ሚኒስቴር ገልጿል። የኤርትራ ስደተኞች የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሱዳንም ከፍተኛ ችግር እያጋጠመው እንደሚገኝ አምነስቲ በመግለጫው ጠቅሷል። በሱዳን በቀጠለው ግጭት ምክንያት በተለይ የፈጥኖ ደራሽ ኃይሉ ተቆጣጥሯቸው በሚገኙ ስፍራዎች ሴቶችና ህፃናትን ጨምሮ ስደተኞች ከፍተኛ የሰብአዊ መብት ጥሰትን እያስተናገዱ ይገኛል የተባለ። በተጨማሪም በነሐሴ 2024 ቱርክ ወደ 180 የሚጠጉ ኤርትራውያንን በግዳጅ ወደ ኤርትራ መመለሷን እንዲሁም ጥገኝነትና ከለላ የማግኘት ህጋዊ መብታቸውን ጥሳለች በሚል የሰብአዊ መብት ተሟጋች ድርጅቱ ጠቅሷል። 10 ዓመታትን ያስቆጠረው አስገዳጅ የብሔራዊ ውትድርና አገልግሎት ከበባድ የጉልበት ስራዎች እንዲሁም ሌሎች ፖለቲካዊ ሁኔታዎች አሁንም በርካታ ኤርትራውያን ሀገራቸውን ለቀው እንዲሰደዱ ምክንያት ሆነው መቀጠላቸው ተነስቷል። አምነስቲ በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ በየካቲት ወር አስመራ ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ከታማኝ ምንጮች መረጋገጡን አስታውቆ ሁኔታው ከኢትዮጵያ በግዳጅ ወደ ኤርትራ የሚላኩ ስደተኞችን ለአደጋ ተጋላጭነት እንደሚጨምረው ተመላክቷል። በዚህም ሁሉም የመንግስታቱ ድርጅት የሰብአዊ መብት ምክር ቤት አባላት የኤርትራ ስደተኞችን አስገዳጅ ማባረር፣ እስር፣ የመብት ጥሰትን እንዲያወግዙ ጠይቋል። በሌላ በኩል በኤርትራ ዜጎች መብት ጥሰትና ከዓለም አቀፍ ሕግ አፈጻጸም አኳያ በምክር ቤቱ የተቋቋመው ልዩ አጣሪ ኮሚቴ ከተመሰረተ 9 ዓመት ቢያስቆጥርም በሀገሪቱ ያለው የሰብአዊ መብት አያያዝ አሁንም አለመሻሻሉ እንደሚያሳስበው ነው አምነስቲ ኢንተርናሽናል ያስታወቀው። የረመዳን ጾም የመጀመሪያው የጁማ ሰላትን ምክንያት በማድረግ በአልአቅሳ መስጂድ ገደብ ተጣለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽፈት ቤት ይፋ ባደረገው መረጃ መሰረት መንግስታቸው ከዌስት ባንክ ወደ አልአቅሳ መስጂድ መግባት የሚችሉ አማኞች የቁጥጥር ገደብ መጣሉን ይፋ አድርጓል። በአዲሱ ገደብ መሰረትም ከ55 ዓመት በላይ የሆናቸው ወንዶችና ከ50 ዓመት በላይ የሆናቸው ሴቶች እንዲሁም እድሜያቸው ከ12 ዓመት በታች የሆኑ ታዳጊዎች ብቻ በአልአቅሳ መስጂድ የሚደረገውን የረመዳን ጾም የመጀመሪያ ጁምዓ ሰላት መርሃ ግብር ላይ ለመሳተፍ እንደሚችሉ ተገልጿል። እንዲሁም ሆኖ ግን በአዲሱ መመሪያ መሰረት ወደ መስጂዱ እንዲገቡ የተፈቀደላቸው ሰዎች ጥብቅ የሚባሉ የደህንነትና የፍተሻ ስርዓቶችን ማለፍ ግድ እንደሚላቸው ተነግሯል። ውሳኔው በተከበረው የረመዳን ወር ውስጥ በመቶዎች የሚቆጠሩ እስራኤላውያን ሰፋሪዎች ወደ አልአቅሳ መስጂድ ግቢ ከሚያደርጉት ዕለታዊ ወረራና ወደ ዌስት ባንክ በሚጓዙ ፍልስጤማውያን ላይ የሚጣሉ ገደቦችን እየጨመሩ ባሉበት ወቅት የተላለፈ ነው። የአልአቅሳ መስጂድ በጥንታዊቷ ኢየሩሳሌም ከተማ የሚገኝ ሲሆን የዓለም ቅርስ ተብሎ በዩኔስኮ የተመዘገበ ነው። በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ስም 3ኛ ደረጃ መያዙ ተነገረ። በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው 3ኛ ደረጃን መያዙን ሪፖርቱ አመላክቷል። እስራኤል እንደ ሀገር ከተመሰረተችበት 1948 ጀምሮ በሀገሪቱ በስፋት ጥቅም ላይ የዋሉ ስሞችን የሚያሳይ ሪፖርት የወጣ ሲሆን አስገራሚና ያልተጠበቁ ስሞች ተካተውበታል። የእስራኤል ጋዜጣ የዲዮቶ አህሮኖት ይዞት በወጣው ሪፖርት እስራኤል እንደ ሀገር ከተመሰረተችበት ጊዜ አንስቶ እስካሁን ድረስ ቀዳሚ የሆነው ስም ዮሴፍ ነው። ዴቪድ፣ ዳዊት የሚለው ስም በሀገሪቱ በስፋት ጥቅም ላይ በመዋል 2ኛ ደረጃን ሲይዝ መሐመድ የሚለው ደግሞ 3ኛ ደረጃ መያዙን ያመለክታል። ከቅርብ ዓመታት ወዲህ ደግሞ መሐመድ የሚለውን ስም ለልጆች በማውጣት ቀዳሚውን ደረጃ እየያዘ መምጣቱንም ሪፖርቶች ያመለክታሉ። የእስራኤል የስነ ህዝብና ኢሚግሬሽን ቢሮ ባሳለፍነው የፈረንጆቹ 2024 በለቀቀው የስሞች ሪፖርት በሀገሪቱ ለልጆች ከወጡ ስሞች መካከል መሐመድ የሚለው ቀዳሚው መሆኑን አስታውቋል። በአመቱ በእስራኤል ከተወለዱ 181,000 ህፃናት መካከል 1740 ህፃናት መሐመድ የሚል ስም የወጣላቸው ሲሆን ዮሴፍ የሚለው ስም ለ1000
2021 ልጆች እንዲሁም አዳም የሚለው ስም ደግሞ ለ1196 ልጆች መውጣቱን ቢሮ አስታውቋል። በፈረንጆቹ 2023 በእስራኤል ውስጥ በብዛት ለህፃናት ልጆች ከወጡ ስሞች መካከል መሐመድ ቀዳሚው እንደነበርም ነው የታይምስ ኦፍ እስራኤል ዘገባ የሚያመለክተው። ሐማስ የትራምፕ የተደጋጋሚ ዛቻ ኔታንያሁ በጋዛ ወረራውን እንዲቀጥል ድጋፍ ለመስጠት ያለመ ነው ብሏል። ሐማስ በአሜሪካው ፕሬዝዳንት የመጨረሻ ነው ተብሎ ለቀረበለት ማስጠንቀቂያ ምላሽ ሰጥቷል። ፕሬዝዳንት ትራምፕ በጋዛ የሚገኙ ታጋቾች ሙሉ በሙሉ ካልተለቀቁ የሐማስ ፍጻሜ ይሆናል፣ የጋዛ ነዋሪዎችም ከፍተኛ ዋጋ ትከፍላላችሁ ሲሉ በትሩዝ ሶሻል ሚዲያ ገጻቸው ላይ አስፍረዋል። የሐማስ ቃል አቀባይ አብዱል ለጢፍ አልቃኑ ለሮይተርስ በላኩት የጽሑፍ መልእክት ታጋቾች የሚለቀቁት እስራኤል በጥር ወር በተደረሰው ስምምነት መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ከተስማማች ብቻ ነው ብለዋል። እስራኤል ባለፈው ሳምንት ቅዳሜ የተጠናቀቀውን የመጀመሪያ ምዕራፍ የጋዛ የተኩስ አቁም ለ42 ቀናት ማራዘም እንደምትፈልግ ማስታወቋ ይታወሳል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ከእሁድ ጀምሮ ወደ ጋዛ ማንኛውም የሰብአዊ ድጋፍ እንዳይገባ በማድረጉ 12 ሚሊዮን በላይ ፍልስጤማውያን ወደ ቀድሞ የከፋ ችግር ተመልሰዋል። ጋዛን ሙሉ በሙሉ ተቆጣጥረው የመካከለኛው ምስራቅ ሪቬራ የማስመሰል እቅዳቸውን ያቀረቡት ትራምፕ በግብጽ የቀረበውን አማራጭ እቅድ ተቃውሞ በሐማስና ፍልስጤማውያን ላይ ዛቻ እያሰሙ ነው። ይህ ዛቻ የተኩስ አቁም ስምምነት ለመድረስ የሚደረገውን ድርድር ያወሳስበዋል፣ እስራኤል በጋዛ ዳግም ጦርነት እንድትከፍት የሚያበረታታ ነው ብሏል የቡድኑ ቃል አቀባይ። አዲሱ የእስራኤል ጦር አዛዥ ኤያል ዛሚር በትላንትናው ዕለት የሰጡት አስተያየት የጋዛው ጦርነት ዳግም የመቀስቀሱ ጉዳይ አይቀሬ መሆኑን ያመላከተ ነው ብሏል ፍራንስ 24 በዘገባው። አዛዡ ሐማስ ከፍተኛ ኪሳራ ቢደርስበትም ሙሉ በሙሉ እንዳልተሸነፈ በመጥቀስ ተልኳችን ገና ነው ሲሉ ተደምጠዋል። በመስጂድ አልሐረም ተንቀሳቃሽ የፀጉር አስተካካይ ተጀመረ። ይህም የሐጃጆችን እንግልት ለመቀነስ ያለመ ነው ተብሏል። በረመዳን የሐጃጆች መብዛትን ተከትሎ በመካ የሚገኙ ፀጉር አስተካካዮች ፀጉራቸውን ለማስተካከል ረጅም የጥበቃ ጊዜ ፈጥሮባቸዋል ነው የተባለው። ከዚሁ በመነሳትም የሁለቱ ቅዱሳን መስጂዶች ጉዳይ በመስጂድ አልሐረም ተንቀሳቃሽ ፀጉር አስተካካዮች ለሐጃጆች አገልግሎት እንዲሰጡ ማድረጉ ተሰምቷል። ይህም በመስጂድ አልሐረም የሐጃጆች እንግልትን ለመቀነስ የተደረገ ነው ተብሏል። ይህ አዲስ አገልግሎት ሐጃጆች በቦታው ላይ ሄደው ፀጉራቸውን ለማስተካከል የሚጓዙትን ረጅም የእግር ጉዞና ረጅም ወረፋ እንዲቀርላቸው ያስችላቸዋል የተባለው። የተንቀሳቃሽ ፀጉር አስተካካዮች ፈጣንና ተደራሽ አገልግሎት የሚሰጡ መሆናቸውም ተጠቁሟል። በእንግሊዝ ንጉሳዊ ቤተ መንግስት በታሪክ ለመጀመሪያ ጊዜ ኢፍጣር ተደረገ። በእንግሊዝ ታሪክ ለመጀመሪያ ጊዜ በንጉስ ቻርልስ ቤተ መንግስት ልዩ የሆነ የኢፍጣር ስነ ስርዓት ተካሂዷል። በ1000 ዓመታት ታሪክ ውስጥ በዊንዳሰር ቤተ መንግስት የኢፍጣር ስነ ስርዓት የተካሄደ ሲሆን ከ350 በላይ ሙስሊሞች ተገኝተዋል። በዚህም የኢፍጣር አዛን ተደርጓል። እሁድ ዕለት በተዘጋጀው የኢፍጣር ዝግጅት ከ350 በላይ ጾመኞች በቤተ መንግስቱ ተገኝተዋል። በኢፍጣሩ ላይ የታደሙት አፍጣሪዎች ይህ አስደናቂ ድባብ ነው፣ እውነት አይመስልም ብለዋል ለቢቢሲ በሰጡት ቃላቸው። የተከበረው የረመዳን ወር ከተጀመረ 7 ቀናትን አስቆጥሯል። ይህን ነፃ የኢፍጣር ዝግጅት ያሰናዳው መቀመጫውን ለንደን ያደረገው የረመዳን ድንኳን ፕሮጀክት ነው። በዊንዳሰር ቤተ መንግስት የጎብኚዎች ኦፕሬሽን ዳይሬክተር የሆኑት ሲሞን ማፕልስ እንደተናገሩት ንጉሱ የሃይማኖታዊ ልዩነትን እያሸነፉ በሃይማኖቶች መካከል ውይይትን ሲያበረታቱ ለብዙ ዓመታት እንደቆዩ ገልጸዋል። በቤተ መንግስቱ የሚገኘው አዳራሽ ከተጠቀሙበት ረጅም ጊዜ መሆኑን የገለጹት ዳይሬክተሩ አዳራሹ በተለምዶ የሀገር መሪዎችን ለማዝናናትና ለልዩ ግብዣዎች እንደሚውል ገልጸዋል። በአዳራሹ ውስጥ ከኢፍጣር በፊት የአዛን ጥሪ የተደረገ ሲሆን በሙሉ ህንጻው አስተጋብቷል። አስተያየቷን ለቢቢሲ የገለጸችው የኢፍጣሩ ተሳታፊ የሮያል ቤተሰቡ ቤታቸውን ለኛ መክፈታቸው በጣም ደግነት ነው ብላለች። ተሳታፊዎቹ ኢፍጣር በዚህ አዳራሽ እናደርጋለን ብለን አስበን አናውቅም ሲሉ አግራሞታቸውን ገልጸዋል። በግርማዊ ቀዳማዊ ዊንዘር ቤት መመገብ የህይወት ዘመን ትውስታ እንደሚሆንም ነው የገለጹት። ሌላዋ ታዳሚ ታሪክ ሰኔ የተማርኩት በዩኒቨርሲቲ ነው፣ ሆኖም ግን ጾሜን በዊንስተር ካስትል አፈጥራለሁ ብዬ አስቤ አላውቅም ብላለች።
በሙስሊም ማንነቴ ከዚህ ታሪካዊ ቦታ መገኘቴ ለኔ ትልቅ እድል ስትልም ነው ለቢቢሲ የገለጸችው። ሌሎችም በኢፍጣሩ ላይ በመገኘታቸው የተሰማቸውን ስሜት የገለጹ ሲሆን ከዚህ በፊት ወደ ዊንዘር ቤተ መንግስት ሄደን አናውቅም፣ ስለዚህ ለመጀመሪያ ጊዜ እዚህ መገኘታችን ያስደናቂ እድል ነው ያሉ ሲሆን በእስላማዊ መንገድ ላይ ሆነን መገኘታችን ደግሞ የበለጠ ያሳምረዋል ነው ያሉት። የንቅሳት ቀለም የቆዳ ካንሰር ተጋላጭነትን እየጨመረ እንደሚገኝ የደቡብ ዴንማርክ ዩኒቨርሲቲና የሄልሲንኪ ዩኒቨርሲቲ ተመራማሪዎች አረጋግጠዋል። የምርምር ቡድኑ ይህ የሚሆነው የንቅሳት ቀለም ሊንፍ ኖድ በተባሉ ሴሎች አማካኝነት ቀለሙ ካረፈበት ስፍራ በፍጥነት ወደ ሌሎች የሰውነት ክፍል ስለሚሰራጭ ነው። ሊንፍ ኖድ ሰውነትን ሊጎዱ ከሚችሉ ንጥረ ነገሮች ለመጠበቅ የሚረዱ ትናንሽ ሴሎች ናቸው። የዩኒቨርሲቲው ተመራማሪዎች የንቅሳት ቀለም በውስጠኛው የቆዳ ክፍል እብጠት እንዲፈጠር እንደሚያደርግና ይህ ያልተለመደ የሴል እድገት እንደሚያፋጥን ከጊዜ ወደ ጊዜ ለካንሰር ሊያጋልጥ እንደሚችል ጠቁመዋል። ጥናቱ በ5900 ሰዎች ላይ የንቅሳት ንድፎችንና የካንሰር ምርመራዎችን ካደረገ በኋላ ንቅሳት ባላቸው ሰዎች የቆዳ ክፍሎች ላይ ከፍተኛ የካንሰር ምልክቶች መታየታቸውን አረጋግጠዋል። የጥናት ቡድኑ አባል የሆኑት ፕሮፌሰር ጃኮብ ፎን ቦርማን ለካንሰሩ መፈጠር እድል መጨመር የዘረመልና የአካባቢ ሁኔታዎች አስተዋጽኦ እንዳላቸው ገልጸው ትልቅ ወይም ብዙ ንቅሳት ያላቸው ግለሰቦች በቆዳ ካንሰር የመጠቃት እድላቸው በ3 እጥፍ ከፍ ያለ ስለመሆኑ አብራርተዋል። በዓለም አቀፍ ደረጃ በርካታ ንቅሳት የተነቀሱ ሰዎች መገኛ ከሆኑ ሀገራት መካከል 48 በመቶ ዜጎቿ የተነቀሱባት ጣሊያን ቀዳሚ ደረጃ ላይ ትገኛለች። አሜሪካ በ46 በመቶ በሁለተኛ ደረጃ ላይ የተቀመጠች ሲሆን በአማካይ አንድ አሜሪካዊ 3 እና ከዛ በላይ ንቅሳቶችን በተለያዩ የሰውነት ክፍሎቹ ላይ ይነቀሳል። ስፔን 42 በመቶ፣ ዴንማርክ 41 በመቶ፣ ብሪታንያ 40 በመቶ፣ ብራዚል 37 በመቶ ዜጎቻቸው በመነቀስ በኩል ይህን ደረጃ ይዘዋል። በአንጻሩ ሳውዲ አረቢያ፣ ቱርክ፣ ኢራን፣ ማይናማር፣ ጃፓን ንቅሳትን በሀገር ደረጃ ክልክል ያደረጉ ሀገራት ናቸው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የምሽት የኢፍጣር መሰናዶቻችን ጋር መልካም ምሽት